አዲስ አበባ ሸማች ብቻ ሳትሆን አምራች መሆን ጀምራለች። ነዋሪ ህዝቡም በተመጣጣኝ ዋጋ በቂ ምርትን የሚያገኝበት እድሎች ሰፍተዋል። አዲስ አበባ የተፈጥሮ ጸጋዎቿ ብዙ ናቸው። አይንን ገለጥ አድርጎ በማየት በተለይም ከሀገራዊ ለውጥ ወዲህ የተፈጥሮ ጸጋዎቿን በአግባቡ ጥቅም ላይ ለማዋል ሰፋፊ ስራዎች ተከናውነዋል። አዲስ አበባ ያላት ምቹ አየር ንብረት ለመኖር ብቻ ሳይሆን ለማምረትም ተመራጭ ነው። አዲስ አበባ ሸማች ብቻ ሳትሆን አምራች መሆን ትችላለች በሚል የተለወጠ እሳቤ በተለይም በከተማ ግብርናና በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሌማት ትሩፋት ኢኒሼቲቮችና በክብርት ከንቲባ ወይዘሮ አዳነች አቤቤና መላው አመራር ቁርጠኝነት ያለው ስምሪት ምርታማነት ከፍ ማድረግ ተችሏል። በርካታ የከተማችን ነዋሪዎች ምግቤን በጓሮዬ በሚል ንቅናቄ ከቤተሰቦቻቸው ፍጆታ ባሻገር የተለያዩ የጓሮ አትክልቶችን ለገበያ የሚያቀርቡበት አቅም ተፈጥሯል። ከሌማት ትሩፋት አኳያም በተለይም በዶሮ እርባታና በእንቁላል ምርት አንጸባራቂ ስኬቶች ተመዝግበዋል። በተያዘው ርብርብ ከተማችን ከራሷ አልፋ ለሌሎችም መትረፍ የምትችልበት አቅም እንዳላት ተረጋግጧል። በወተት ምርትም አበረታች ውጤቶች ተመዝግበዋል። ከተማችን በማር ምርት እንዲሁም በአሳ ምርት ከፍተኛ አቅም እንዳላትም ባለፉት የለውጥ ዓመታት ከተመዘገቡት ስኬቶች ልምድ መቅሰም ተችሏል። ምርታማነትን ከማሳደግ ባሻገር ሸማቹንና አምራቹን በቀጥታ ለማገናኘትም ዘርፈ ብዙ ተግባራት ተከናውነዋል። ለአብነትም በሁሉም የከተማችን መግቢያና መውጫ በሮች የተገነቡት ግዙፍ የገበያ ማዕከላት ህገወጥ የገበያ ሰንሰለትን በመበጠስ ፍትሃዊ ተጠቃሚነትን አጎልብተዋል።